ማስታወስ አለብኝ ይመስለኛል። እንዲህ ነው የሚለው። እሺ አንዴ ይቅርታ። What does baptism give or profit? እሺ ያው እሺ ሁለተኛው ላይ ማለት ነው ያልኩ ላይ ጥምቀት ምንድነው ጥቅሙ ምንድነው የሚያስገኘው ካለ በኋላ it works forgiveness of sins, delivers from death and the devil, and give eternal salvation to all who believe this at the words and promises of God declare. ስለዚህ የእግዚአብሔር ቃል እንደሚመሰክረው እንደሚናገረው የኃጢአት ይቅርታን ይሰጣል፣ ከሞትና ከአጋንንት ነፃ ያወጣል። ምን ጥምቀት የዘላለም ድህነትን ኢተርናል ሳልቬሽንን ይህንን ለሚያምኑ ይሰጣቸዋል። ምን ጥምቀት ይህንን የሚናገረውም ደግሞ ምንድነው አለ የእግዚአብሔር ቃል መጽሐፍ ቅዱስ which are such words and promise of God። የትኛው ነው የእግዚአብሔር ቃልና ፕሮሚስ? የትኛው እሱኛው ነገር ነው? የትኛው ነው? የትኛው ነው? እሺ የትኛው ነው የሚለውን እኔ ሳሉን አሁንም ሉተር ይመልሳል። ሉተር ምን አለ? አሁን ከተቃወማችሁ ምን ሳይሆን ሉተር ነው የምትቃወሙት። answer ይልና መልስ ይልና Christ our Lord ጌታችን ኢየሱስ says in the last chapter of Mark በመጨረሻው የማርቆስ ወንጌል ላይ እንዲህ አለ he that believes and is baptized shall be saved። እርሱ ያመነ የተጠመቀም ይድናል። but he that believes not shall be damned። ያላመነ እርሱ ግን ይፈረድበታል። ስለዚህ አሁን መማል ላይ ኤርሚ ለጠየቀኝ ጥያቄ ሉተር መልስ ያለው ይመስላል ከመጽሐፍ ቅዱስ። እኔ የሉተር መልስ ትክክለኛ ነው ብዬ አስባለሁ። ምናልባት ሉተርን የምትቃወሙት ከሆነ እዚህ ላይ ታሳውቁኛላችሁ። እና አሁን በአጭሩ ግን ምን አይነት ነገር አይተናል በሉተር ዘንድ? አዎ ምንድነው እምነት? ይሄ አሁን በሉተር ቀጥታ በሉተር ዘንድ ሳይሆን አሁን አንተ ያመጣው ሌላ ዌብሳይት ነው። ካቴኪዝምም አይደለም ምንም ከቡክ ኦፍ ኮንኮርድ ላይም አይደለም። ያው ግን የራሱ የሉትራን ኦፊሻል ዌብሳይት ነው ምናምን አይነት የሚመስል ነገር ብለሃል። ችግር የለም። አሁን እሱ ላይ አልተከራከርኩም። እሱን በማስረዳት ያው ጊዜ እንዳታባክን ይሁን ችግር የለውም። እዛ ላይም የሚለው ግን የኃጢአት ስርየትን የሚሰጠው ከዚህ አንጻር ነው የሚል ትንተና ሳይሆን እምነት ይፈጠራል ሲጠመቁ ምናምን የሚል አይነት ነገሮችን የያዘ ነው። የህፃናት ጥምቀት ተጠይቆ ማለት ነው። የኔ ጥያቄ ግን ጥምቀት ለኃጢአት ስርየት የሚለው ይኸው በሉተር ትምህርት ውስጥ በግልጽ ይታያል። እና ሰው ይሄን ነው እንድትመልስ የፈለኩት። ያው እንትኑን ርዕሱን ሽፍት አታድርገው። ጥምቀት ለኃጢአት ስርየት የሚለውን ትታው ሌላ ርዕስ ውስጥ አትግባ ኤፍሬም። ራሱኑ ደግማ መጣው ኤፍሬም። እሺ ቀጥል። ለማንኛውም ኤፊ ያወራ ከሆነ ሚውት ነክ። ኦኬ አም ሶሪ ያወራው ነበር። ምንድነው ይሄን ያመጣውበት ምክንያት ሚስ ሪፕሬዘንት በተደጋጋሚ ያርገ መልሱ እንዳልተመለሰ ያልኩትን እንዳላልኩ ኦኬ ያላልኩትን ደግሞ እንዳልኩ ያረክ ስለቀረብ ማስረጃውም ላይ ደግሞ ሚስ ሪፕሬዘንት ስለአረክ ደግሜ አምጥቻለሁ። ኦፍ ኮርስ ስለ ልጅ ትላለ። ስለ ልጅ አይደለም። ስለ ልጅ ጥያቄ ተጠይቆ ከዛ በኋላ ሉተራን የምናምነው ምንድነው? the matter of fact on the top እዚህኛው ከላይ ያለው ላይ ያልኩ ቅድም through which God create the gift of faith in a person heart የሚለው ራሱ ስለ ህፃናት አይደለም፣ ስለ ሁሉም ነው። ህፃናትን ኢንክሉድ ያደርጋል። ፐርሰንስ ካለ ስለ ፐርሰኖች ካወራ ፐርሰን እያለ ካወራ ስለ ሰው ልጅ በሙሉ ማለቱ ነው። ራሱን አረፍተ ነገር እኮ ስለ ኢንፋንት ብዬለዋል። ራሱን ይውላችሁ ሉክ እዚህ ጋር ምንድነው የሚለው? እዚህ ጋር which God creates the gift of faith in a person's heart ይላል አይደል? እዚህ ጋር በሰው ልብ ውስጥ እግዚአብሔር የማመንን ስጦታ በሰው ልብ ውስጥ ይፈጥራል ይላል። ኢንፋንት ደግሞ ብሎ ወታች ላይም ደግሞ ምን ይላል መሰላችሁ? that when an infant is baptized ህፃን ልጅ ሲጠመቅ God creates faith እግዚአብሔር እምነትን ይፈጥራል in the heart of that infant ይላል። በዛ ህፃን ውስጥ እሺ እምነትን ይፈጥራል። ከላይ በሰው ያለ ጠቅላላ ሉተራን ብሊፍ ሰው ሉተራን ምናምነው ሰዎች የሚድኑት እያለ ሰዎች ሲጠመቁ እያለ ይናገርና ስፔሲፊክ አድርጎ ደግሞ ስለ ኢንፋንት ደግሞ ከታች ይናገራል። ስለዚህ እዚህ ጋር ሳመጣው ስለ ኢንፋንት ነው አትበል። እያወራ ያለው ስለ ኢንፋንት ተጠይቆ ጠቅላላ ሉተራን ሰው ልጅ እንዴት ይድናል የሚለውን እያስረዱ ነው። እዚህ ያለው ስለ ኢንፋንትም ስፔሲፊክ አድርገው ያመጣሉ። ያው ዌብሳይቱ ምናምን ያልከው እንዴ ትቀልዳለህ እንዴ? የሲኖድ ዌብሳይት እኮ ነው ያመጣውልህ፣ የአሜሪካኑ ማለት ነው ዋናው የሉተራን ዌብሳይት። ያው ዝም ብለህ ነው ምናምን ትላለህ እንዴ? lcms.org ላይ ነው ያመጣሁት። ከፈለኩ ዌብሳይቱን ገብተን እንየው። ያ ማለት ሉተራ ትልቁ ሲኖድ ማለት ነው የአሜሪካኑ።
እዛ ዌብሳይት ላይ ነው ያለው። እንግዲህ ቤተክርስቲያኗ የምታምንበትን ነገር ነው ምላሽ እየሰጠው ያለው ማለት ነው። እዚህ ጋር ሁለተኛ አንድ ሚስ የምታደርገው ነገር አለ። ደማተር ኦፍ ፋክት አንተ ብቻ አይደለም ሉተራን ራሳቸው በጣም ጥቂት የማይባሉ ሉተራን ሚስ የሚያደርጉት ፖይንት አለ። አንድ ምንድን ነው እሱ ብቻ በኢየሱስ ክርስቶስ ነው የሚድን ነው ይላል። ከዛስ ከታች ወርዶ ለዛ እኮ ነው ይኸውልህ ስለ ጥምቀት እኮ ሲያወራ ነው ባፕቲዝም ይልና ስለ ጥምቀት ሲያወራ ምን ይላል? ዊ ቢሊቭ ይላል። ስለምኑ? ስለ ጥምቀት። እሺ ኢዝ ዋን ኦፍ ደ ሚራክለስ ሚንስ ኦፍ ግሬስ ካለ በኋላ ኦኬ ያ ማለት ጥምቀት ምን አሉ? ምናምነው እኛ ጥምቀትን ምናምነው አንዱ ታምራዊ የሆነ ጸጋ መቀበያ መንገድ ነው አሉና ቃሉን አለዩም ቱጌዘር ዊዝ ጋድ ሪትን ኤንድ ስፖክን ወርድ ብለዋል። ቅድም ብየዋለሁ። እሱን ስሩ ዊች ጋድ ክሬት ደ ፌዝ ኦፍ ደ ጊፍት ኦፍ ፌዝ ኢን ኤ ፐርሰን ሀርት ይላል። ኦኬ በእግዚአብሔር በዛ ሰው ልብ ውስጥ ሲጠመቅ ነው። ልብ አድርግ፣ ሲጠመቅ በዛ ሰው ልብ ውስጥ እግዚአብሔር የማመንን ስጦታ ይፈጥራል ብለው ነው የሚያምኑት። ከታችም ይህንን ነው የሚያጠናቅቁት። ኦልሶ ይላል ከታች ያለውንም ላንበበው፣ ቅድም እድል አላገኘውም ለማንበብ። ኦልሶ ዊ ዶንት ክሌም ቱ አንደርስታንድ ሃው ዲስ ሃፕን ኦር ሃው ኢት ኢዝ ፖሲብል። ይሄ ነገር እንዴት ይሆናል እንዴት ይደረጋል አንንም። ዊ ቢሊቭ ይልና ከዛ በቅንፍ ውስጥ ቢኮዝ ኦፍ ዋት ደ ባይብል ሴዝ አባውት ባፕቲዝም እናም እንደዚህ ነው የምናምነው። ምክንያቱም መጽሐፍ ቅዱስ ስለ ባፕቲዝም ይህንን ስለሚናገር ይህንን ነው የሚናገረው የሚያስተምረው ነው። ኦኬ ዳት ይሉና ዌን አን ኢንፋንት ኢዝ ባፕታይዝድ። እሺ ዌን አን ኢንፋንት ኢዝ ባፕታይዝድ አንድ ህፃን ሲጠመቅ፣ ኦኬ ሲጠመቅ ጋድ ክሬት ፌዝ ኢን ደ ሀርት ኦፍ ዳት ኢንፋንት። ኦኬ አንድ ህፃን ልጅ ሲጠመቅ፣ አንድ ህፃን ልጅ በሚጠመቅበት ወቅት እሺ እግዚአብሔር የማመንን ስጦታ ወይም ፌዝን እምነትን በዛ ህፃን ልብ ውስጥ ይፈጥራል ነው የሚሉት። እና እዚህ ዌብሳይት ላይ ደግሞ ቀጥዬ ምን አሳያለሁ መሰለ ባፕቲዝም አብሶሉት ነሰሰርሊ እንዳልሆነ ለሰልቬሽን እዚህ ዌብሳይት ላይ አሳያለሁ። እዚህ ዌብሳይት ላይ ማለት ነው ቃል በቃል የሚናገሩት። ስለዚህ ሉተራን የሚያምኑትን አንዴ ያምናሉ ማለት አለብን፣ ማያምኑትን አያምኑም ማለት አለብን። ዋሽተን አይደለም። እኔ ልዩነቱን ነግሬሃለሁ። ሉተራን እና ለምሳሌ እኔ ሙሉ አንድ መካነ ኢየሱስ ሰው ናቲን ታውቀዋለህ? አሁን ጓደኛዬ ናቲ ማለት ነው። ናቱና እኔ አንድ ላይ ላይፍ ገብተን ብዙ ጊዜ አስተምረን እናውቃለን። መካነ ኢየሱስ ምንድን ነው የምታምነው? እኔ ሙሉ ወንጌል ስለሆነ ባክግራውንዴ እኔ በእምነትን በቃል እላለሁ፣ እሱ ደግሞ በቃል ብቻ ሳይሆን እነዚህ ደግሞ ሳክራመንቶቹም ሚንስ ኦፍ ግሬሶች ናቸው ብሎ ያምናል። እነሱ ሰው ልዩነት ኦንሊ ልዩነት ያለው እዛ ጋር ነው እንጂ ጥምቀት ያድናል አይሉም ወይ? አዎ ጥምቀት ያድናል ይላሉ። ጥምቀት ያድናል ሲሉ ግን እያሉ ያሉት ከላይ ያለውን ሰው በእምነት ብቻ ነው የሚድነው የሚለውን ያንን እንትናቸውን እሱን አፍርሰው አይደለም ጥምቀቱ ያድናል የሚሉት። ግን በጥምቀት ሰዓት ጥምቀቱ በሚከናወንበት ሰዓት ምንድን ነው የሚፈጠረው የሚለውን ነገር ታሳቢ ያደረገ ነው እምነት ያድናል ሲሉ። ይኸው አን ኢንፋንት ይላል ዌን አን ኢንፋንት ኢዝ ባፕታይዝድ ህፃኑ ሲጠመቅ እግዚአብሔር በዛ ህፃን ልብ ውስጥ እሺ እምነትን ይፈጥራል ይላል። ከዛ የተነሳ ነው ጥምቀት ያድናል የሚሉት እንጂ ጥምቀት ያድናል ሲሉ ልክ ኢየሱስ ያድናል እንደሚሉት አይደለም። ደግሞ የኢትዮጵያውንም በኋላ ላይ አሳይሃለሁ። ቀጥዬ ኢትዮጵያ ውስጥም መካነ ኢየሱስ ቃለ ሕይወት ሁሉም የተስማሙበት የመግባቢያ ሰነዳቸውን አምጥቼ አሳይሃለሁ ምን ብለው እንደሚያምኑ ማለት ነው። ቴንክ ዩ። እሺ እስቲ ደግሞ አሁን ሌላ የሚመልስልኝ ሰው ካለው ቢመልሱ ጥሩ ነው። ለምንድን ይሄን ነገር ያልኩት? እንደው በተደጋጋሚ ስናገር ነበር ምን አይነት ነገርን እንደው በጥምቀት ውስጥ እምነት ይፈጠራል፣ እንደው በሚጠመቀው ሰው ውስጥ ያ ጥምቀት እምነትን ይፈጥራል ህፃናት ምናምን። አሁን እንደነዚህ ነገሮችን ጭራሽ አላነሳውም። አሁን እየተደረገ ያለው ነገር ምንድን ነው? የሚጠየቅ የሆነ ጥያቄ ይኖርና እሱ ጥያቄ ከተሰማ በኋላ ሰዎች ተሰላችተው እንደዚሁ እንዲበተኑ ብቻ እንደዚሁ ሌላ ነገሮችን ማንሳት ብቻ ነው የተያያዘው ነገር። አሁን ፖለቲካ አሁን ያነሳው ጥያቄ ፖለቲካ ጀምር። ጥያቄና መልስ እንጀምር። ጥያቄና መልስ እንጀምር። እኔ እናንተ አሁን ደቂቃ እያዝልንና ወደ ጥያቄና መልስ። ስህተትህን ማውጣቴ ምናልባት ጥያቄና መልስ እንግባ። ፖለቲክስ ከሆነብህ ይሄ እኔ ጉዳይ ነው። የምን ስህተት ምንድን ነው? ስህተቴ ምንድን ነው? ንገራቸው ስህተቴን። ቆይ አትንጫጫው ወንድማችን። እኔ ታውቃለህ፣ እኔ እንደ ሌሎቹ ሚስ ፕሬዘንት አታደርገኝም። እዚህ ቁጭ ካላረግ ጥያቄና መልስ ጭቅጭቅ ጀመርክ እንግዲህ። ለጠየቀ ጥያቄ
ለጠየቀው ጥያቄ መሪ ሚዩት አድርገው አንዴ። ለጠየቀው ጥያቄ ተገቢ መልስ ኤፊ ሰጥተዋል። መልሱ አላጠገበኝም፣ አላረካኝም፣ ሌላ ይጨመርልኝ ከሆነ ሌላ ይጨመርልሃል ማለት ነው እንጂ አሁን እንዳለው ፖለቲካ የሚመስል ነገር ከታችም አብረው ተከትለው የመጡ አንዳንዶቹ በኮሜንት ላይ ሲጽፉ የነበሩትን አይተናና እሱኛው እነሱን ተዋቸው። እናንተ ግን እዚህ በጨዋነት እየተነጋገራችሁ ስለሆነ ልክ ጥያቄው እንዳልተመለሰ የህፃናት ጥምቀት ለምን ትሸሸዋል? የህፃናትን ጥምቀት ምክንያቱም ሉተራውያን ብለህ ካልክ ሉተራውያን ጥምቀት ያድናል ብለው ሲሉ የህፃናትን ጥምቀትም ጭምር አብረው ታነሱታለህ። አንተም የህፃናትን ጥምቀት ልትሸሸው አይገባም። ስለዚህ የጠየቁ ሌላ ሆኖ ስለ ህፃናት ጥምቀት ታነሳለህ ብለህ ልክ ጥያቄው እንዳልተመለሰልህ አይነት አድርገህ ደግሞ አሁን የምትጠቀማቸውንም ቃላቶች አሁን ለምን ትንጫጫለህ ምናምን ማለት የለብህ እንዴ። በጣም ክሊርሊ በዚህ እያደረገ ሁለታችሁ ናችሁ የምታወሩት። እኔ እንኳን ቃል አልገባም። እኔ ጉሮሮዬን በጣም ሰላም ነኝ ማለት ነው። እና ፕሮቮክ የሚያደርግን ቃላት ከምትጠቀም ይልቅ በቃ የመለሰው መልስ ሰሚው አለ፣ ሰሚው ይፍረድ። አንተ ጥያቄ በቃ ሰሚው ይፍረድ። ወደሚቀጥለው ልናገር እሺ። እንግዲህ በመጀመሪያ ደረጃ የህፃናት ጥምቀትን እየሸሸሁት አይደለም። ለመናገር የህፃናት ጥምቀትን የሚያስሸሽ ነገርም የለኝም። ሉትራኖቹ ህፃናት መጠመቅ አለባቸው ነው የሚሉት። እኔም ህፃናት መጠመቅ አለባቸው ብዬ አምናለሁ። ኤፍሬም ደግሞ ህፃናት መጠመቅ የለባቸው ነው የሚለው። ስለዛ የህፃናት ጥምቀትን መሸሽ ካለብኝም እኔ አይደለም የሚሸሸው። መሸሽ ያለበት ከሉትራኖቹ ጋር የሚቃረን እምነት ያለው ሰው ነው። እነኛ ኦርቶዶክሱና ሉትራኑማ ተመሳይ ነው። ህፃናት መጠመቅ አለባቸው፣ ግን ሲጠመቁ እምነትን ይፈጥርባቸዋል ማለት የሚሉ አገላለጾች ባይኖሩም ግን ህፃናትን ግን ማጥመቅ ላይ ሁሉም ጥንታውያን አብያተ ክርስቲያናት ሉትራኑ ኤንዌይስ ሁሉም ይቀበላል። አሁን እዚህ ጋር ካላችሁት ወንድሞቹ በስተቀር ማለት ነው። ከዚህ ጋር ካላችሁ ወንድሞች በስተቀር ስል የተወሰናችሁ እዚህ ጋር 3፣ 4፣ 5 ወንድሞች ብቻ ማለት ሳይሆን ይሄ በፔንቴኮስታሉ እና በተወሰኑ የፕሮቴስታንት ዲኖሚኔሽኖች ውስጥ ካሉ ሰዎች በስተቀር አብዛኛው በፕሮቴስታንትም ሆኖ የህፃናትን ጥምቀት ይቀበላሉ። ስለዚህ የህፃናት ጥምቀትን የሚሸሹበት ምንም ምክንያት የለኝም። እያልኩ ያለሁት ግን አንድ ፋላሲ አለ፣ አቮይዲንግ ደ ኢሹ የሚባል ፋላሲ። አቮይዲንግ ኢሹ ፋላሲ ምንድን ነው? ሰው የሆነ ርዕስን ያነሳና ልክ እዛ ላይ መወያየት ሲጀምር እዛ ርዕስ ያንን ርዕስ መንካት ከከበደው አንድ ሰው ምን ያደርጋል? ወዲያውኑ ወደ ሌላ ርዕስ ይገባና ሌላ ርዕስ ላይ ማውራት ይጀምራል። የሆነ ርዕስ እየተጠየቀ ሌላ ርዕስ፣ የሆነ ርዕስ እየተጠየቀ ሌላ ርዕስ፣ ወይም ደግሞ አንዳንዴ ደግሞ ስትሮማን ለመስራት ይሞከራል። ስለዚህ አሁን እሱን ዞር እንድናደርገው ነው። ርዕሳችን ስላልሆነ የህፃናት ጥምቀትም ሆነ ኢቭን አዋቂ ላይም ቢሆን አሁን ቅድም ፐርሰን ስለሚል አዋቂም ሊመለከት ይችላል። ኦኬ ይመልከትና ምን ስቲል አሁን እኮ ከእሱ ጋር የሚያገናኙ ነገር የለም። እሱ ብቻ አይደለም ይሄ ዌብሳይትን ያመጣኸው ምናምን የሚል ነገርን ተናገርኩኝ እና እዛው ጋር ግን ምን ብዬ ነበር? እንደ ኦፊሻል ዌብሳይታቸው ነው ምናምን ብለሃል ከሆነ ምሳየው ጥሩ። ይህንን በማስረዳት ጊዜ እንዳታባክን ስለው ወንድማችን ኤፍሬም አሁንም ራሱ ተመሳሳይ ስህተት ይሰራል። ምን አይነት ስህተት? ኧረ ይኸው የራሳቸው ነው ኦፊሻል ነው የእነሱ ነው ምናምን። አሁን እሱን እኔ ጥያቄ አይደለም የሚጠቅመው ምንድነው? ቅዱስ ጥያቄና መልስ እንግባ። ፖለቲካ ጀምረሃል። የመጣ ነው ሉተራን ቸርች ሚሽነሪ ይሰማል ያለው እሱ ላይ ክርክር ይኸውልህ አሁን ምኑ ጀምር መሰለህ? እንጠይቃችሁ አሁን እባካችሁ ተውከውና አንተ ፖለቲካ እኮ ጀመርክ። ምንም ፖለቲካ አልሰራሁም። ፖለቲካ እኮ ነው እያወራህ። እኔ ፖለቲካ አላወራሁም። ፖለቲካ ነው አክቹዋሊ ተናገርኩ ቁጥር ስህተትን። ስለዚህ ወደ ጥያቄና መልስ እንግባ። ጥያቄና መልስ በደቂቃ ይሰማል። አክሊል ይሰማል ወዳጄ። ጥያቄና መልስ ትገባለህ አትገባም? ሌላ ሰው እንዳይሰማ እያደረግክ ነው። ጥያቄና መልስ ትገባለህ፣ ከኔ ጋር አትገባም? ጠይቀኝ። ቻሌንጅ ካለ ከባድ ጥያቄ ካለ የምታፋጥጥበት ነገር ካለ በጥያቄ መልስ ለመልስ አንሳው። ታድርግና እንዲሰማኛ አሁን ፖለቲካ አልሰማም። እባክህን እንዲሰማኝ ጥያቄና መልስ ማሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? ስለዚህ እሺ በሰዓት እናውራ። እባክህን ተረጋጋ። በሰዓት እናውራ ወይ? እባክህን ተረጋጋ። በሰዓት ማውራት አትፈልግም? ኤርሚያስ ምን እንትን ነው አይደል? ማን ነው ኤርሚያስ ነው ሜርሲ ነው ጠየቁኝ ብላችሁ አስገባችሁኝ። አሁን ይሄ መጥቶ ደግሞ እንጠያይ። እኔ በመካከል ገብቻ እንደገና ለሁለተኛ ጊዜ ልጠይቅ። ጥያቄ ጠይቁም ብለህ ነገረ ድህነት ላይ ማለት ነው። ጥያቄ ጠይቁ ተብሎ አርዕስተ ተበጀ እንትን ምንድን ነው ተናገረ። እሱን ጥያቄ ልጠይቃለሁ ብለህ መጣህ። ጥያቄን ስትጠይቅ ከጥምቀት አኳያ ነው የጠየቀው። ጠይቀህ መጽሐፍ ቅዱሱን ልትነካው አልፈለግክም። ሄደህ
የመካኒስ ሉተራውያን ካቴኪዝም ይታይልኝ ብለህ ሉተር ጋር ጠቀስክ ማለት ነው። ለጠየቀው ጥያቄ የሚመጥን ተገቢ መልስ መለሰ። ሲመልስ አንተ እንዲመልስ የፈለግከው እጅ ላይ ባለው መጽሐፍት ነው። እጄ ላይ ባለው መጽሐፍ ነው መልስ ብለህ የምትለው። እሱ ደግሞ ከዌብሳይቱ ላይ ነው እየመለሰ ያለው። እሱ ያመጣውን ዌብሳይት አንተ ልታጣጥል ፈለግ። የቤተክርስቲያኒቱ ሆኖ ሳለ ሉትራውያን ሆኖ ሳለ ማለት ነው። አላጣጣልኩም። ካላጣጣልክ ታዲያ እሱ ያመጣውን መረጃ ለምን እንደው የምትንቀው? አንተው ከራሱ እንደገና ቆይ አክሌ እስካሁን አንተንም ፕሮቮክ የሚያደርግ ቃል የምትናገረው አትንጫጫ ብለህ ትለዋለህ። ኖ አንዷን ቃል አትንጫጫ የምትለውን ቃል ብቻ ነው ይዘህ እየተናገርክ ያለው ኤርሚያስ። ይህንም ደግሞ የተናገርኩት ስለምንድነው እየተወራ እያለ መሀል ላይ ገብቶ ሰው እንዳይሰማ ጫጫታ ነገር እንዲፈጠር እያደረገ ስለሆነ የጫጫታው መፈጠር መንስኤ ንገረኝ እኮ አልኩህ። ንገረኝ እኮ የተሳሳትኩት እንደዚህ የተሳሳቱን ተናገርኩ ፕሊስ የተሳሳትኩትን ንገረኝ ብሎ ካለ የተሳሳተውን በነጥብ ደረጃ ንገረውና ህዝብ እየሰማ ስለሆነ ማለት ነው። ከዛ ወደሚቀጥለው ላይ መሄድ አለባችሁ። ስህተቱንማ እኮ ይኸው አንስቼ እኮ አንደኛ እንደምንም አግባባውና አክሊልን ከኔጋ ጥያቄና መልስ እንዲገባ አድርግልኝ። እንደምንም አግባባ አሁንም እኮ ይኸው ምንም እያስወራ እኮ አይደለም። እንደምንም አግባባው እሺ አይልም። እርግጠኛ ነኝ ጥያቄና መልስ እንዲገባ አልቻለም። አግባባው ነገራችን ላይ አየሁ አደላኬ ቆይ ሚዩት ማድረግ አልቻለም ምናምን ነገር የለ አንተ አሁን አልቻለም። እኔ አክሊለ ፕሊስ ማለት ያለብህ ምናልባት ከይቅርታ ጋር ማለት ነው ይዤ የመጣሁትን ጥያቄ ገና በመጀመሪያው ላይ መልስ በመስጠት አሳጣኝ ከሆነ ኦኬ፣ በዛ ካልሆነ በስተቀር አንተ ነሽ አድምጠኝ። አሁን ሚዩት ማድረግ አልቻለም ምናምን ምንድን ነው? ወይ ጥያቄና መልስ እናድርገው ነው ያለ። ወይ ስህተቱን ልትነግረው አልቻልክም። አሁን አንተ ነህ እኮ አሁን ፖለቲክስ እየሰራ ያለው። ንገረኝ ብሎሃል። በቃ ለህዝቡ በነጥብ ነገር እስካሁን ባወሩ እንደዛማ ብለኸኝ መናገር ልጀምር ስል የገባ በመድኃኒዓለም አንዴ ስማኝ። በጠየቀው ጥያቄ ላይ ተገቢ መልስ አልሰጠኝም ብለህ የምትለው ነገር ካለ በነጥብ 3 በጣም እንደው ሌሎቹን እንኳን ባታንሰሳ በጣም ሁሉንም እንዳለ ስቷል ካልክ 3 እዚህ ላይ የጠየቅኩት ጥያቄን የሚመጠን መልስ አይደለም የሰጠው በለው። ካልሆነ እኔ እናንተ ጥያቄና መልስ እንግባ በደቂቃ እኮ እያለ ነው። ይህን ብሎ ሲልህ ሚዩት ማድረግ አልቻለም ምናምን ነገር እንዴት ነው ኤፍሬም ሚዩት የማያደርገው? ቤቱን እንደውም እሱ ነው የሚመራው። ከዚህ በኋላ ባልናገር ወገኖች እናንተ ቀጥሎ እኔ ጉሮሮዬን በጣም እያመኝ ነው። እሺ፣ ስለዛ አጭር ጥያቄ ይጠይቃለሁ ይመልሳል ማለት ነው። እንግዲህ እንጠየቅ ብላችሁ ከጠራችሁ በኋላ ስንገባ ደግሞ አንጠየቅም ሌላ መንገድ ማለት ከባድ ይመስለኛል። ለዛ ማለት ነው ያለ የለም። አሁን ይኸው ጥያቄና ምን በጣም ስርዓት እያጣ ነው አክሊለ በጣም ስርዓት ደቂቃ እንያዝና ጥያቄን እንጠያይቅ ብሎ ሲልህ ጠራችሁ ጥያቄ አድምጠኝ። አንተ ራሱ ውስጥ የሚዩት አድርግ። ይኸውልህ ጥያቄ ወይ በጥያቄ እንጠያይቅ ደቂቃ ተያይዞ ብሎ ሲልህ ጠርታችሁንም ጥያቄ መጠየቅ ፈርታችኋል እያልክ ራስን ፖለቲካ የምትሰራው ራሴ እያንዳንዷ የምትናገራት ቃል ሰውን ፈርታችሁ በጥያቄ እንጠያይቅ እኮ እያለ ነው። ጥያቄ እንጠያይቅ እያለ ነው። የጠራችሁን እንጠየቅ ብላችሁ ነው። እንጠየቅ ብላችሁ ከጠራችሁ በኋላ ሰው ልክ ሲመጣ ስትጠይቅ መለሰልህ። ካልሆነ እኮ ነው ያለ። ካልሆነ ጥያቄ እናድርገው ነው እናንተ አለ። አትጠይቁ ይችላል። የምጠይቀውን ጠይቅ ግን እንጠያይቅ ብሎ ሲል ጥያቄ ፈርተህ አሁን ወደ ጥያቄ ልግባ። ችግር የለም። አሁን ወደ ጥያቄ ልግባ። አጭር ጥያቄ እጠይቃለሁ። አሁን በደንብ ተናገር የሉት እባካችሁ። አይሆንም መሪ በቃ እኔ ጠያቂ ነኝ። እንግዲህ አሁን ጠይቁን ስላላችሁ ጠያቂ ብቻ አንተ አትጠይቅም? መጠየቅ አትፈልግም? አዎ እኔ ዛሬ አልጠይቅም። ምክንያቱም ጠይቁን ብላችሁ ነው የጠራችሁ። ኦኬ ገብቶኛል። ይህን ሽሽት እንደሆነ ችግር የለ። ይኸውልህ ምንም ሽሽት አይደለም። እኛ ሁልጊዜም እንደተጠየቀን ነው። አሁን ጠያቂ ሲመጣ ሀሳብ አቀይሩ።
ኢሶኬ አኪ ኢሶኬ ምን ታደርጋለህ መሰለህ? አንተ አሁን ጠያቂ ነኝ አልጠይቅም ብላን ችግር የለውም እሰጥሃለሁ። በፍጹም የምመልስልህ መልስ ላይ ማብራሪያ አልፈልግም። ትጠይቃለህ፣ እኔ እመልሳለሁ። ምን መልስ ላይ ማብራሪያ አልፈልግም። አንተ እንዳትሰጥ ማብራሪያ። ትጠይቃለህ፣ እኔ መልስ መልሳለሁ። ጥያቄ ካልተመለሰ ጥያቄ አልተመለሰም የሚል ሀሳብን ማቅረብ ይችላሉ። ኦፍኮርስ አልተመለሰም ብለህ አልተመለሰም የሚሉን ሀሳቡን አልፈቅድልህ። ስለዚህ አሁን እያልክ ምናልባት እኔ ነኝ ጥያቄ ካለ ብዬ ጥሪ ሳደርግ የነበረው ኤፊ አልሰማም። ማኬ ኤፊ አልሰማም። እሱን አንደርስታንድ አድርግ፣ እሱ እንድታቆሙ። ስለዚህ አሁን እየተባለ ያለው ምንድን ነው? ለምሳሌ እኔ ጠይቅና ኤፍሬም ደስ ያለውን የሆነ መልስ ይመልሳል። ብቻ ትክክል እሱ ትክክል ብሎ ያሰበውን መመለስ ያለብኝ በዚህ መልኩ ብሎ ያሰበውን የሆነ ነገርን ይናገራል። ስለዚህ ከጥያቄው ጋር ባይገናኝ ራሱ የተናገረው ነገር ለምሳሌ አበበ ስንት አመቱ ነው ብዬ ብጠይቅ ማለት ነው። ከዛ በኋላ ደግሞ የኤፍሬም መልስ ዮናስ ከትናንት ወዲያ ቤት መጥቶ ነበረ ብሎ ቢመልስልኝ ከዛን እኔ ማለት ነው ምንም አንዴ እኔ ይህንን አልጠየቅኩም ማለት አልችልም። ስህተት መሆኑን ማሳየት አልችልም። በቃ መልሷል ዝም ብለን ነው የምናልፈው። አቡ በእናትህ ፖለቲካ ስራ በቃ ሚዩት አድርጌሃለሁ። ይኸውልህ አሁን ጥያቄ ጠይቀህ ብለን አስገብተናል። ሪከርደሮች አሉ አይደለ? ቆይ አንዴ ኤርሚ ቆይ ሪከርደሮች አሉ። እኔ ነኝ ጥሪ ያደረኩት እንዴ? ቆይ አንዴ ኤርሚ ማውራት አለብኝ። ሪከርደሮች አሉት። ሪከርደሩና ለምን አሰሚኝም? ፔጁ ላይ ችግር መጥቷል። ቆይ አይ በጣም እንትን እያለ ነው። እኔን ስምኝ እህትየው፣ ፔጁ ላይ ሴክሹዋል ብሎ በሚል ሪፖርት አድርገዋል። ጽሁፍ መጣልኝ። ሴክሹዋል ሃራስመንት ብሎ የሚል ስትራይክ ማለት ነው። ይህንን ማን የሚያደርገው? ኦርቶዶክሳውያን። እሺ በቃ ራሱ ወይ አክሊለም ልታደርገው ትችላለህ። ይዶን ነው ማን ነው እንደዚህ የሚያደርግ? አንተ ነህ ገስት ላይ ኦርቶዶክሳውያን ያሉ። ኧረ በቅዱስ ሚካኤል አሁን ገስት ላይ ሆነ ይኸው መጣልኝ፣ ስትራይክ መጣልኝ፣ ሴክሹዋል ብሎ የሚል ማለት ነው። ስለዛ ገስት ላይ ካልሆነ ማንም ያደርግ እኔ ጌታ ኢየሱስ በሚያውቀው መቼስ እንደዚህ አይነት መናገር አይጠበቅብኝም። ሁሉም ሰው ያውቀዋል። ይህንን ብልግና እኮ ነው። ለምንድነው እንደዚህ የብልግና አንተ ሻቄ አታድርግ። እኔ አልጠረጥርም፣ ግን አሁን ጌታ ያውቀዋል እኮ ሁኔታችንን፣ አሁን ማን እንደሚያደርግ ማን እንደማያደርግ። አሁን እዚህ ጋር ሴክሹዋል ተነስቷል። ኧረ በቅዱስ ሚካኤል ኤርሚያስ፣ ኧረ እንደው ተወን በመቤቴ። ኧረ በስመ አብ ለምን እንደምተው እንደ አንተም ልታደርገው ትችላለህ። እንደዛ ብለህ እንዴት ሪፖርት አደረግክ እንዴ? ኧረ በቅዱስ አንተ ካልሆንክ ቤቴ ላይ ሪፖርት አደረጉብኛል። ስለዚህ እኔ ምናልባት እንትን እንዳይሆን ኤርሚ፣ ምናልባት እኔ የምጠረጠረው ምንድን ነው አሁን እኔም ስለመጣሁኝ ጥያቄ ጠይቁ ተብላችሁ ማንም ብላችሁ ስትጠሩ እኔ ስለመጣሁኝ ይሄ ላይቭ እንዲዘጋ የሚፈልገው ኦርቶዶክስ አይደለም ፕሮቴስታንት ነው። ግልጽ ነው። ለምንድን ነው ፕሮቴስታንት የሚፈልገው እንዴ? ዱብዳ የሆነ ጥያቄ ነው እያመጣ ያሉት። ምን ስለሆንክ የህፃናት ጥምቀት ገና እንዳመጣ መለሰልህ እኮ። ምንድን አንተ ለህፃናት ጥያቄን እኮ አላመጣሁም። አየህ የህፃናት ጥያቄ ነገረ ድነት ነው ጥያቄ። አስቸጋሪ ነገር እኮ ነው። አስቸጋሪ ነገር እኮ ነው እየጠየቁ ያሉት። ህፃንነትን ቶ ራስን አትኮለል። አንድ ድነት ላይ አሁን እንትን አትበል። እሱን ቤቴ ላይ በእንዲያን ቆይ ሚዩት እስኪያርግ ሚዩት አድርግ አንተው በቃ ያው ገስት ላይ ሆኜ ሪፖርት ከማደርግ ልውረድ። በቃ ሚዩት አድርግ። እኔ አንተን ጠረጠርኩ ነው ያልኩ እንጂ አንተ ታደርጋለህ እንኳን ብዬ አላልኩም። እስከዛሬ አክሊል ሪፖርት አድርጋለህ ብዬ አላልኩም። ግን እኔ ፔጅ ላይ ማነው ሴክሹዋል ይኸው መጣብኝ እኮ ሪስትሪክሽን እኮ መጣብኝ። ሪስትሪክሽን ማለት ነው ብልግና ነው። የወንጌል አማኞች እዚህ ፔጅ ላይ በምንም አይነት መልኩ የአብርሃም አምላክ ምስክር ነው ሪፖርት አያደርጉም። ኦርቶዶክሳውያን ሼሞኒው አክሊለ ይህን እንኳን አያደርግም ብዬ ብል እዚህ ታች የተሰገሰጋችሁ በሙሉ ናቸው ሪፖርት የምታደርጉት። አንዳች የምታመጡት ነገር የለም። ሼሞኒው ማንም እስላምም አያደርግም፣ አይሁዳውያንም አያደርጉም። አኬ መጣ እያወራ ነው፣ አልጠረጥረውም እስካሁን። ግን እንዴት ቤቴ ላይ ሴክሹዋል ኢሹ አልተነሳ?
እሺ በቃ ችግር የለውም። እናንተ ኦርቶዶክስ እኔ ልገስጻችሁ በቃ እሺ፣ እንደዚህ ሴክሹዋል ምናምን እያላችሁ እንደዚህ ሪፖርት አታደርጉ ፕሊዝ። እሺ አሁን እንቀጥል። እሺ ማንን ነው? ኦኬ ኤፍሬም ወጣ መሰለኝ አጋጣሚ። ማንን አንዴ ወገኖች ኮፒ ሊንክ እና ሼር አድርጎ ያቺ የቲክታክ ሳይኗን እንደዚህ የሚሰጡት እና ስንዱ የሚሰጡትን እሷን ምልክት አድርጉ ፕሊዝ። ታብና ኮፒ ሊንክ ሼር አድርጉት። ኤፍሬም በውስጥ ደውሎልኛል፣ አሳያቸዋለሁኝ። ሪፖርት አድርገው አስወጥተውታል። አሁን ዲስፕሌይ አድርገዋለሁ፣ እዚህ ላይ ለጥፈዋለሁኝ። ሪፖርት የሚመጣብኝ እኮ ነው የምለው ወንድምነት፣ የእውነቴን እኮ ነው። የኤፍሬምንም ለጥፌ ያሳያቸዋለሁ፣ ውሸት እንዳይመስላቸው። አሁን ለጥፈዋለሁ። አንድ ደቂቃ ስቶኝ፣ እስከዛ ቀጥሉ እናንተ። ማንን ልጠይቅ? ይቅርታ ግን ኦርቶዶክሳን ፕሊዝ ሼም ሆኑ። አኬ ምንድን ነው የምትጠይቀው? ቤቱ ሪፖርት ተደርጓል እየተባለ ምን ጥያቄ ትላለህ? እያወራን እኮ ነው። 2000 ማንማ በቃ ያንተ ወንድምና እህቶች እኮ ናቸው ሪፖርት ያደረጉት ቤቱ ላይ 2000 ህዝቡ ሙሉ ቁጭ ብሎ የጊዜርን ቃል እንደው መመስመር በቃ እሺ ምን ይደረጋል? ግን ከዛሬ በኋላ ገና ለገና እና አክሊል ምናምን አይመጡም ብላችሁ ያው አትጡ ነበረ። ግን ይዛቸው የመጣቸው ሰዎች ናቸው ሪፖርት ያደረጉት እንጂ እዚህ አንተም ሴክሹዋል አላነሳም፣ አርእስታችንም አይደለም። ነገረ ድህነት ነው። ነገረ ድህነት ላይ እያወራን የእኔው የራሴ የወንጌል አማኞች ወገኖቼ እቤቴ ላይ ሴክሹዋል ብለው ሪስትሪክሽን እንዲመጣብኝ አያደርጉም። የራሴ የሰበሰብካቸው ጎረምሶች ናቸው ይህን የሚያደርጉት። እውነቱን ስነግርህ ማለት ነው። አንተ አታደርግም ብዬ እንኳን ብጠረጥርህ፣ ቆይ እኔን አሳያቸዋለሁ። እኔ እንትን ገብቼ ማለት ነው። በቃ እንትን የተወሰነ በዛ ያለ ሰው ስላለ እኔ እንኳን ለመጠየቅ ነበረ ዝም ብዬ እንደዛ ያልኳችሁ። ምናልባት እንደ ቀልድ ምናምን ደግሞ ስናገር ካስከፋችሁ ይቅርታ። እንግዲህ አልተሳካም ዛሬ። አክቹዋሊ ሰው ስላለ ማውራት እንችል ነበረ። ምንም ከመጠየቅ በጣም ኖርማል ጤናማ ነው። 2000 በላይ ህዝብ ነው ያለው። በጣም ብዙ ህዝብ ነው ያለው። እንግዲህ አሁን ደግሞ ማውራት አንችልም፣ ሪፖርት እየተደረገ ነው ተብሎ ስለተቋረጠ በእናንተው እኔ እዚህ ጋር ይብቃኝ። ፖለቲካ አትስራ። አሁንም ፖለቲካ ስራ በእኛ የእናንተ ሌሚቶክ ሰላም አንዴ ሪከርደሮች አሉት አይደለ? ሪከርደሮች ሪከርድ ያርጉና አንተ ስትጠይቅ አልተመለሰልህም አይደል? ሶ ቤዝድ ኦን ዳት ሪከርድ ይሄን ጠይቄ ነበር፣ ይሄ አልተመለሰልኝም፣ እውነቱ ግን ይሄ ነው ብለህ ትሰራለህ። በቃ ከዛ በተረፈ ምንም ፖለቲካ ወንድምዬ፣ እኛም እንዳንተ ድብን ያለ ምላስ አለን። ኦኬ እንዳንተ ያለን ማውራት እንችላለን። መንፈሳዊ ነገር ነው አይደል የምታስተላልፈው? ስርዓት ያዝና ተከታዮችህም ስርዓት አስይዛቸው። አክሊለ አስገባሽኝ በኋላ I want to talk with respect። እሺ ግን በጣም በተግባር አሳይ። አንዴ ቆይ አንደበትህ በጣም ፖለቲካ መስራት ትፈልጋለህ። እኛም እንዳንተ እልም ያለን አራዶች ነን። ገብቶሃል? እንትን አትበል። ዝም ብለህ እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ አራዳ አትበል። በጣም ቅድም ተናገር ያለው ዝም ብዬ እንደ ቀልድ ምናምን አንዳንድ ጊዜ ዝም ብላችሁ ልታወሩ ትችላላችሁ። እንደዛ ይሄ የሚያስከፋችሁ ከሆነ እዛው የለመድክበት እኛ እንዲያነቀል በሌላ አካውንት ኤፍሬም መጥቷል። አስገቡት እባካችሁን። አንዴ ቅርታ፣ በሌላ አካውንት ኤፍሬም መጥቷል። አስገቡት። እኔ የት አለ ኤፊ? እስቲ ማማ ፕሊዝ፣ ሁለተኛው አካውንት የት አለ ኤፊ? ቆይ እንዲ አክሊል እባክህ አንዴ አትበል እስኪ እባክህ። የሆነ ነገር ተወርቶ መልስም አልሰጥም እንዲ ኤርሚያስ ብራዘር ትሰጣለህ። ቆይ እስኪ እባክህ ሰውዬና ወንድማችን እናስገባው። ኤፍሬም ላይ ነው ላውራ። ወዳጅ እየሰማኸኝ ነው? አክሊል አንተ ስርዓት አይኖርም እንዴ? ከፈለክ እንደመጣ ሂድ። በቃ አንተ ትመጣለህ ብለን አይደለም፣ ከመጣም መጣ ነው። ቢያንስ እንኳን እስኪ እንትን በለን። ቤታችን ላይ ወንድሜ ላይ ነው ሴክሹዋል ብለው እኔም ላይ ነው ያደረጉት ማለት ነው። እሺ አሁን እሺ ላውራ። እሺ እኩስ ተቀበሉት፣ ችግር የለውም። ሚዩት አድርገውና ከዛ ትቀጥላለህ። ኤፍ የት አለ? በየትኛው ገስት ነው የመጣው? መጠሉ ስሙን ንገሩትና ያው ያስገባው ፕሊዝ። አይ ውይይትም የጀመረው ከኤፍሬም ጋር ስለሆነ ያው ኤፍሬምን አንድ እናስገባ። ያው ገብቷል። በቃ እሺ ቀጥሉ።
እሺ መጀመሪያ የተወሰነ ነገር ልበል። ዳግዬ አንድ ጊዜ አንድ አሁን ገብተህም አንተ ልትቀድመን ነው ማለት ነው። ስለ እንትኑ አይደለም የማወራው እኔ ስለ ሪፖርቱ ነው የማወራው። ስለ ሪፖርቱ ታወራለህ። አንዴ ህፃን ልጅ ነህ እንዴ አንተ? ስለ ሪፖርቱ ነው የማወራው። እንዴ ምን እየሆንክ ነው እንዴ? ሰው ይታዘበኛል አትልም እንዴ? ወልደን እንኳን አስወረዳችሁት ህፃን እታች ያንተ እንትኖቹ ያቸው ያንተ ሻንጣ ተሸካሚዎች ጁላይ 9 እያሉ ይጽፋሉ። እስከ ጁላይ 9 ነው የሚለው። ይህንን ስንት ነገር እናስተምራችሁ እኛ እንዴ? መጽሐፍ ቅዱስ አስተምረን፣ ቋንቋ አስተምረን፣ ቀን አስተምረን፣ ካላንደር አስተምረን፣ ሁሉን አስተምረን እንችላለን እንዴ? ዳጊ አንድ በትልቁ ጊዜ አሳያቸው። በትልቁ አድርጉኝና አከፍተዋለሁ። እሺ ቪዲዮ አይከፍትልኝም። ይሄኛው ትንሽ ኮሎር ነው ያለው። እሺ አንድ ደቂቃ ይሄኛው እሺ ይኸው ኦኬ የሚለው እስከ ጁላይ 9 ነው የምከፍትልህ ነው። 7 ሰዓት ከ16 አንድ ሳምንት ነው ሰስፔንድ ያደረገኝ። ላይቭ ላይ ሪፖርት ለይታችሁ ሪፖርት አድርጋችሁ ማለት ነው። ኦኬ ይሄ ጁላይ 9 ነው የሚለው ይላሉ። ጁላይ 9 እኮ ገና ነው አልመጣም። ወደፊት ኮሜንት አይቼ ነው አሁን። እናንተ ስንት ነገር አስተምረን እንችላለን እንዴ? አንዳንዱንማ የኔታ ጋር እየሄዳችሁ ተማሩ። ኬጂ 2ኛ ሲ ክፍል ምናምን ግቡ። እኛ መጽሐፍ ቅዱስ እናስተምራችሁ እንዴ? አሁን ምንድን ነው የምትጠቀሙት? አይዶን ነው ተመካክራችሁ ከቴሌግራም ላይ እንደምትመጡ ነው እኮ እናውቃለን። ትላንትም ተመሳሳይ ችግር ተፈጥሯል። በእንግሊዝኛ በጣም ችግር አለ። ሁላችንም ሁሉን አውቀን አልጨረስንም፣ ግን በጣም 2 ቀን ይኸው ከዛሬ ጋር በጣም ችግር እየተፈጠረ ነው። ዳጊ ጁላይ 9 ብሎ የሚለውን መዋሸታቸው እነሱ ምን ያህል ቀጣፊዎች እንደሆኑ ዛሬ ጁላይ 2 ነው። 9 ማለት ከአንድ ሳምንት በፊት ማለት ነው። ከአንድ ሳምንት በኋላ ማለት ነው። ይኸው ዌንስዴይ እኛ ጋር ማለት ነው። እኔ ቤቱን የከፈትኩትኝ ጁላይ 9 ገና ከሳምንት በኋላ ነው። ጁላይ 9 ነው የሚለው አልፏል። ያለፈ እነሱ እንደዛ ጁላይ 2 ነው ዛሬ። ይኸው ጁላይ 2 ይኸው ቲክቶክ ማን እንደከፈተላቸው ነው እንጂ ጁላይ 2 እኔ ነኝ የከፈትኩት። ይኸው በእኔ አቆጣጠር ጁላይ 2 ነው የሚለው ዌንስዴይ ትሬይ መጥቆራ አይደለም የእሱ ቢሆን ያውቃሉ። ስለዚህ ከዚህ በኋላ ስማቸው ጁላይ 9 ነው። የወንጌል አማኞች ጁላይ 9 እያላችሁ ጻፉላችሁ። አይ ባፕታይዝ ኢን ዘ ኔም ኦፍ ዘ ፋዘር ዘ ሳን ኢን ዘ ሆሊ ስፒሪት ብሎ ያጠመቀበትን ሳይሰሙ የተሸወዱ ሰዎች አንተ ጁላይ 9 ትላለህ። ከዚህ በኋላ ጁላይ 9 ነው እንትናቸው ጁላይ 9 ነው ስማቸው ከዚህ በኋላ